ዌልካም ቱ እንግሊሽ ዊዝ አድኖ ቪዲዮ ለሰን ቻናል። እንኳን ደህና መጣችሁ። ባለፈው ስለ ሲምፕል ፓስት ቴንስ ነው የተማራችሁ። ዛሬ ደግሞ ፓስት ኮንቲኒየስ ቴንስ ነው። መጀመሪያ ቨርብ ፎርሙ እናያለን፣ ከዛ ጠቀሜታው እናያለን። ቨርብ ፎርሙ ምን ይመስላል? ስትራክቸሩን እንይ። ሳብጀክት ፕላስ ዋዝ ኦር ዌርን ትጨምራላችሁ። ከሳብጀክት ቀጥሎ ከወዝ እና ከዌር በኋላ ደግሞ ፕላስ ቨርብ አይኒጅን ትጨምራላችሁ። እንደዚህ አይነቱ ስትራክቸር ምን ይሰጠናል? ፓስት ኮንቲኒየስ ቴንስን ይሰጠናል ማለት ነው። ፓስት ኮንቲኒየስ ቴንስን ይሰጠናል ማለት ነው። ሌትስ ሲ ዘ ኤግዛምፕል። አይ ዋዝ ፕሌይንግ፣ ሺ ዋዝ ፕሌይንግ። እየተጫወትኩ ነበር፣ እየተጫወተች ነበር። ዊ ዌር ፕሌይንግ፣ ዘይ ዌር ፕሌይንግ። እየተጫወቱ ነበር፣ እየተጫወቱ ነበር። ወዝ ለሲንጉላር ነው፣ ዌር ደግሞ ለፕሉራል ነው የምንጠቀመው። ስለዚህ እንደዚህ አይነቱ ሴንተንስ ምን ተብሎ ይጠራል? ፓስት ኮንቲኒየስ ቴንስ ተብሎ ይጠራል። ፎርሙ ይሄን ይመስላል። አሁን የምገባው ወደ አጠቃላይ ፎርሙ ነው። አፋርማቲቭ ፎርም፣ ኔጋቲቭ ፎርም፣ ኢንትሮጋቲቭ ፎርም አለው እንደ ሌሎቹ ቴንስ። ለምሳሌ አይ ዋዝ ፕሌይንግ፣ ይሄ አፋርማቲቭ ነው። አይ ዋዝ ኖት ፕሌይንግ ኔጋቲቭ። ዋዝ አይ ፕሌይንግ፣ ዋዝ አይ ፕሌይንግ ኢንትሮጋቲቭ። ሂ ዋዝ ፕሌይንግ አፋርማቲቭ፣ ሂ ዋዝ ኖት ፕሌይንግ ኔጋቲቭ። ዋዝ ሂ ፕሌይንግ ኢንትሮጋቲቭ። ሺ ዋዝ ፕሌይንግ አፋርማቲቭ፣ ሺ ዋዝ ኖት ፕሌይንግ ኔጋቲቭ። Was she playing? Interrogative. We were playing. Affirmative. We were not playing. Negative. Were we playing? Interrogative. You were playing. Affirmative. You are not playing. Affirmative. Were you playing? Interrogative. ወደ መጨረሻው እንምጣ። They were playing. Affirmative. They were not playing. Negative. Were they playing? Interrogative. አጠቃላይ ፎርሙ ይሄን ይመስላል። ሁሉም 12ቱም ቴንሶች አፋርማቲቭ፣ ኔጋቲቭ፣ ኢንትሮጋቲቭ ፎርም አላቸው ማለት ነው። ይሄን አትርሱ። ቴብሉን በደንብ ካያችሁ የእያንዳንዱን ቴንስ አፋርማቲቭ፣ ኔጋቲቭ፣ ኢንትሮጋቲቭ ፎርም ታውቃላችሁ ማለት ነው። በደንብ ካጠናችሁ፣ በደንብ ካያችሁ፣ ከተረዳችሁ ማለት ነው፣ ከተከታተላችሁ ቪዲዮ። እሺ አሁን ወደ ጠቀሜታው እንምጣ። ዘ ዩዝ ኦፍ ፓስት ኮንቲኒየስ ቴንስ። አጠቃላይ ጠቀሜታው ፓስት ኮንቲኒየስ ቶክስ ኦር ዲስክራይብ አባውት አን አክሽን ዛት ዋዝ ሃፕኒንግ ኢን ዘ ፓስት። በድርጊት ላይ እየተካሄደ የሚገኝን አክሽን፣ ያላለቀ አክሽንን የሚገልጽ ነው ማለት ነው። ያለፈ ያሁን ሳይሆን። ለምሳሌ ሁለተኛው ላይ ይሄ እንደ ጥቅል ነው የነገርኳችሁ። ነገር ግን ሁለት ነገሮችን ትኩረት ሰጥተን እናዳምጣቸው። ነምበር 1 2 actions are happening at the same time in the past። ሁለት ድርጊቶች በተመሳሳይ ሰዓት እየተካሄዱ እያለ እንገልጽበታለን። ለምሳሌ while my mother was washing dish, my father was watching television። እናቴ ሳህን እያጠበች እያለች አባቴ ደግሞ ቴሌቪዥን እያየ ነበር ማለት ነው። ሁለቱም በተመሳሳይ ሰዓት ነው ድርጊቶቹ እየተካሄዱ ያሉት እና በተመሳሳይ ሰዓት በሚደረጉበት ጊዜ አት ዘ ሴም ታይም ከሆነ ድርጊቱ እየተካሄደ ያለ ፓስት ኮንቲኒየስ ቨርብ ነው የምንጠቀመው ሁለቱም ላይ። ለምሳሌ was washing እና was watching ነው ያልን እንጂ አንደኛውን ሲምፕል ፓስት አንደኛውን ፓስት ኮንቲኒየስ አላደረግንም። ለምን? የተካሄደበት ሰዓት አንድ አይነት በመሆኑ። ድርጊቱ እየተካሄደ ያለው አንድ አይነት ሰዓት በመሆኑ። ሁለተኛው ከመጀመሪያው በምንድን ነው የሚለየው? ሁለተኛውን እንይ። a longer action in the past which is interrupted by a shorter action። አንድ ድርጊት እየተካሄደ እያለ ሌላ ድርጊት ይፈጸማል። ያ ሾርት
ሾርት አክሽን ይባላል። ሌላ ድርጊት የመጀመሪያውን ሎንገር አክሽን በድርጊት ላይ የነበረውን በፓስት ኮንቲኒየስ ስንገልጽ ሾርት አክሽን የተፈጸመውን አክሽን በሲምፕል ፓስት እንገልጻለን ማለት ነው። ስለዚህ እንደ ላይኛው አይደለም፣ ከላይኛው የተለየ ነው፣ ከነምበር ዋን የተለየ ነው ይሄ ማለት ነው። ለምሳሌ ዌን ዊ ዌር ፕሌይንግ ፉትቦል ኳስ እየተጫወትን እያለን ዘ ሬን ሳደንሊ ቢጋን ቱ ሬን ዝናብ መዝነብ ጀመረ። ድንገት ዝናብ መዝነብ ጀመረ። ቢጋን ሲምፕል ፓስት ነው። ዌር ፕሌይንግ ደግሞ ፓስት ኮንቲኒየስ ነው። በዚህ ጊዜ ፓስት ኮንቲኒየስ ቴንስን መጠቀም እንችላለን ማለት ነው። ስለዚህ አሁን በቀጥታ የምገባው ወደ ኤክሰርሳይዝ ነው። ገለጻውን ይህን ይመስላል። ኤክሰርሳይዝ ራይት the correct verb of simple past or past continuous form in the following sentence from brackets። እስቲ እዚህ ላይ በብራኬት ውስጥ ያሉት ቨርቦች አሉ። እነሱም አይዘር ወደ ፓስት ኮንቲኒየስ ኦር ወደ ሲምፕል ፓስት ነው እንደ አረፍተ ነገሩ ሁኔታ የምታደርጉልኝ። ዌን ማይ ብራዘር ዱ ሂዝ ሆምወርክ ይላል። was doing his homework ወንድሜ የቤት ስራ እየሰራ እያለ my sister was making tea my sister was making tea ይላል። when my brother was doing his homework my sister was making tea ሁለቱም በተመሳሳይ ሰዓት ስለተፈጸሙ ሁለቱም ቨርብ ፓስት ኮንቲኒየስ ቨርብ ነው የምንጠቀሙ። ሁለተኛውን እንምጣ። ዌን አይ ዋዝ ስቴዲንግ ሳምዋን ኖክድ ዘ ዶር ይላል። እኔ እያጠናው እያለሁ ሁለተኛው ሾርተር አክሽን ነው ይሄ። የማላቀው ሰው በር አንኳኳ ማለት ነው። ዌን አይ ዋዝ ስቴዲንግ ሳምዋን ኖክድ ዘ ዶር ሲምፕል ፓስት ይሆናል ማለት ነው። ሁለተኛው አክሽን ኢዲ ትጨምራላችሁ ማለት ነው። ስለዚህ የአንደኛው መልስ was doing was making፣ የሁለተኛው መልስ was studying someone knocked the door። በቃ ይሄ ነው መልሳቸው። ይሄን ይመስላል። የዛሬ ትምህርታችን እዚህ ላይ እንጨርሳለን። ላይክ፣ ሸር እና ሳብስክራይብ ማድረጋችሁን አትርሱ። ባይ ባይ። see you for the next lesson።